የወሰነችው ውሳኔ እውነት ለመናገር እኔ እንደናንተ ሰሚም ብሆን ቢያመኝም እኔ ምንም ላደርግ አልችልም። በቃ እኔ በባለፈው ቢለያዩ ስል ሄለን ትለያይ በቃ ካሁን በኋላ ወይ ያስፈልጋታል ማለት ነው። ያስፈልጋታል በጣም ይሄ ልጅቷ ካሁን በፊት 2-3 የተጎዳች ልጅ ናት። ታለቅሳለች፣ ብዙ ታማለች። ታውቃላችሁ፣ ታለቅሳላችሁ እናንተ በሷ ህመም እኮ እናንተም እያለቀሳችሁ እና የሄለን ህመም ሳይሰማይ ቀርቶ ምናምን ሳይሆን ሄለን እየተሰቃየች እንደሆነ አልገባችሁ እና በቃ ምን ልንገራችሁ እኔ ያለችበትን አሁን ላይ ያለችበትን ብነግራችሁ እኔ አላውቅም፣ አትረዱኝም። እናንተ ሄለን ያለችበትን አትረዱኝም። ቤተሰቡ ምን ውስጥ እንዳለ አትረዱኝም። በቃ ማለት እውነት ለመናገር ይከብዳል። ለጓደኛ ይበቃ የኬዙ ባለቤት ነው የሚመስለው። እኔ ራሴን እያመመኝ ነው ራችሁ እውነት ለመናገር በቃ ምላሽ መስጠት ስላለብኝ ከስራ ቦታ ወጥቼ ነው አሁን እንትን እያልኳቸው ያለሁት እና ሄለን ማለት በቃ ጸሎት እንድታደርጉላት ነው የሚፈልገው። ካሁን በኋላ እሱ ያለው ነው፣ እግዚአብሔር የመረጠው ነው የሚሆነው፣ እሱ የመረጠው ነው የሚሆነው እና ያቡን ቢሆን እኔ ተነጋግሮ የወሰኑት ውሳኔ ነው ብዬ ነው የማስበው። ማለት እንዳገፈታተራችሁማ ቢሆን አወዳደቄ የሞት ነበር። የወደኩት እግዚአብሔር እጅ ላይ ሆነና አነሳስ ያስደነገጣችሁ እንጂ እግዚአብሔር እጅ ላይ ህይወት ተበላሽቶ አያውቅም። አዬ እነሱ ራሳቸው ይሰብሩንና እኛ እንደጎዳናቸው አክት ያደርጋሉ። እኛ እኮ ሰው የሰበረውን ጠገነን ነው እኛ የተጎዳ ነው። አንዳንዴ ኃላፊነት የምንወስድ አይነት ከሪሌሽንሺፕ ውስጥ እንደወጣሽ ራሱን እንደ መልአክ አይቶ ህይወትሽ ውስጥ የሚያሽቃብጥ ወንድ አለ። እሱ ማለት ነው ምን ልሁንልሽ፣ ምን ላርግልሽ፣ ምን ይፈጠር አብሮ ያለቅሳል፣ ያስለቅሳል፣ ሳትቆሽሽ ገላሽን ታጠቢልሻል፣ ሳይረብሽ ቢይልሻል፣ ብቻ ማረግልሽ ነገር የለም፣ ብቻ ማረግልሽ ማለት ነው። እሱ ልጅ ማለት ነው መሀል ላይ አንቺን የመሰለሽ ቆንጆ ነው ምናምን ይልሻል። እሱ ራሱ ማለት ነው ብሎክ አርጊው። ጠንካራ ሰው ማለት ምን አይነት ሰው እንደሆነ ታውቃላችሁ? ሰው ማለት የሚያስለቅስ ጉዳይ ገጥሞት አረ በሳቅ ሙጬ ነበረ ብሎ ፈገግ ብሎ እንደሚያሳልፍ ሰው ጠንካራ ሰው እዚህ ምድር ላይ የለም። ሰው ማለት የሚያስለቅስ ጉዳይ ገጥሞት